ከሌብነትና ብልሹ አሰራር ጋር በተያያዘ ከባድ የስነ ምግባር ጥሰት የፈጸሙ የትምህርት አመራሮችና ባለሙያዎች ከኃላፊነት እንዲነሱና በሕግ እንዲጠየቁ ማድረጉን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አሳውቋል። ሌሎች ቀላል የስነ ምግባር ክፍተት የታየባቸው የትምህርት አመራሮችና ባለሙያዎች እንዲሁም ርዕሳነ መምህራን ደግሞ ከደረጃ ዝቅ ከማድረግ ባሻገር የገንዘብ ቅጣት መቀጣታቸውን ቢሮ አሳውቋል። ቢሮው ይህንን ያሳወቀው በ2018 ዓ.ም የትምህርት ዓመት የመጀመሪያው መንፈቅ ዓመት የተሻለ አፈጻጸም ላስመዘገቡ ትምህርት ቤቶችና እውቅና በሰጠበት መርሃ ግብር ላይ ሲሆን መርሃ ግብሩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር አዘጋጅቷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ያካሄደውን የ2018 ዓመተ ምህረት የግማሽ የመንግስት አንደኛና ሁለተኛ ደረጃ ትምህርት ቤቶች ምዘናን ተከትሎ የተሻለ አፈጻጸም ላስመዘገቡ ትምህርት ቤቶችና ባለድርሻ አካላት እውቅና ሰጥቷል። በግማሽ ዓመቱ በከተማ አስተዳደሩ በሚገኙ የመንግስት ትምህርት ቤቶች ምዘና ከማድረግ ባሻገር ተደጋጋሚ የድጋፍና የክትትል ስራ መሰራቱንና ተጨባጭ ውጤት መገኘቱን የትምህርት ቢሮ ኃላፊው ዘላለም ሙላቱ በስነ ስርዓቱ ላይ ተናግረዋል። ጠንከር ያለ ቀጣይነት ያለው ስራ አሰራር ስርዓት በመዘርጋታችን ክትትልና ድጋፍ ስርዓታችን ጠንካራ መሆኑ የልምድና የተሞክሮ ልውውጥ ደግሞ ፕሮግራሙን ጠብቆ እንዲሄድ በማድረጋችን ኦልሞስት ሁሉም ተቋማት በሚባል ደረጃ የታጨቀ ወደ አንድ አካባቢ የተሰበሰበ እጅግ በጣም አስደሳችና ተስፋ ሰጪ የሆነ አፈጻጸምን መመልከት ችለናል። ከነዚህ ውስጥ ደግሞ ከቢሮ ዳይሬክቶሬት እስከ ትምህርት ቤት ድረስ ያለውን መዋቅራችንን ፈትሸናል፣ መዝነናል። የቢሮ አደረጃጀቶች፣ የክፍለ ከተማ ትምህርት ጽሕፈት ቤቶች፣ የክላስተር ማዕከላት አደረጃጀትን፣ የትምህርት ቤትን አደረጃጀት እንዲሁም የወረዳ ትምህርት ጽሕፈት ቤቶች በዚህ የምዘና ስርዓት ውስጥ አልፈዋል ማለት ነው። የቢሮ ኃላፊው አክለውም በ614 ተቋማት ምዘና መካሄዱንና ምዘናው ተቋማቱ ተቀራራቢ አፈጻጸም እንዲያስመዘግቡና የተማሪዎች ውጤት እንዲሁም ስነ ምግባርም እንዲሻሻል የሚያስችል ተግባር መሆኑን ገልጸዋል። ምዘናው በዋናነት በተማሪዎች ውጤት ላይ የተመሰረተና የምዘናው ትልቁ ውጤትም የተማሪዎች ውጤት መሆኑን የቢሮ ኃላፊው ዘላለም ሙላቱ ተናግረዋል። ምዘና ስርዓታችን የኪፒአይ ወይም ደግሞ ኪ ፐርፎርማንስ ኢንዲኬተር ወይም የጥራት አመላካች አህዶች ተብለው የተቀመጡ ታርጌት የተቀመጠላቸውና በእቅድ መሰረት የተግባባናቸውና የተፈራረምናቸው ይሆናሉ። ሁለተኛ ደግሞ የቁልፍ ተግባራት አፈጻጸም ከሪፎርም አሰራር ከመልካም አስተዳደርና ከቅሬታ ጋር ተያይዞ የደንበኛን እርካታ ማረጋገጥ በሚችልበት ቅሬታን ማኔጅ የሚያደርግበት ሁሉንም በአጠቃላይ በትምህርት ስርዓት ውስጥ ያሉትን ባለድርሻ አካላቶች በሙሉ አሰናስሎ አደራጅቶና አቀናጅቶ መሄድ በሚችልበት ሂደት ውስጥ መሰረት ያደርጋል ማለት ነው። ከዚህ ጎን ለጎን ትልቁን ውጤት የሚይዘው የተማሪ ውጤት ይሆናል ማለት ነው። የቢሮው የእቅድ ዝግጅት ክትትልና ግምገማ ዳይሬክተር ጌታውን ለማ ከሌብነትና ብልሹ አሰራር ጋር በተያያዘ ከባድ የስነ ምግባር ክፍተት የታየባቸው የትምህርት አመራሮችና ባለሙያዎች ከኃላፊነት እንዲነሱና በሕግ እንዲጠየቁ መደረጉን ገልጸዋል። ሌሎች ቀላል የስነ ምግባር ክፍተት የታየባቸው የትምህርት አመራሮችና ባለሙያዎች እንዲሁም ርዕሳነ መምህራን ደግሞ ከደረጃ ዝቅ ከማድረግ ባሻገር የገንዘብ ቅጣት መቀጣታቸውን ጠቁመዋል። ከሌብነትና ብልሹ አሰራር ጋር ተያይዞ ከበጀት ዓመቱ ስንጀምር እቅድ ማቀድ ነው። እንግዲህ ለብልሹ አሰራር ክፍተት ይፈጥራሉ የሚባሉ ስራ ክፍሎች፣ አሰራሮች ምንድናቸው በቢሮ ደረጃ ያሉት የሚለውን በመለየት እንግዲህ ለዚህ ተግባር የተጋለጡና እዚህ ስራ ላይ የተገኙ ወደ 2 ቡድን መሪዎችና ዳይሬክተሮች አጠቃላይ ከስራ ከመደብም ከደረጃም ዝቅ ተብለው እንዲመደቡ የተደረገበት። ሌላው እስከ ታችኛው መዋቅራችን ያለውን አደረጃጀት ስናይ በተለያየ የብልሹ አሰራር የተሳተፉ መምህራን፣ ርዕሰ መምህራን በተደጋጋሚ እንግዲህ የሚታየው እዛ አካባቢ የሚስተዋለው በክፍለ ጊዜ መሸራረፍ እነዚህ ሾዎች አሉ። ሶስቱን መነሻ አድርገን ከ10 በላይ መምህራን፣ ርዕሰ መምህራንና የትምህርት ባለሙያዎች አጠቃላይ የዲሲፕሊን ቅጣት እንዲገኝ ከስራ የመታገድ። በሌላ በኩል በግማሽ ዓመቱ በመዲናዋ በአንዳንድ አካባቢዎች በተፈጠረው የተማሪዎች ቁጥር መጨመር ጋር ተያይዞ በተወሰኑ ትምህርት ቤቶች ያለውን ፈረቃ ለማስቀረት በርካታ ትምህርት ቤቶች በመሰራት ላይ መሆናቸውን ዳይሬክተሩ ተናግረዋል። በዘንድሮ የትምህርት ዓመት ከ89 ሺህ በላይ ተማሪዎች ወደ መንግስት ትምህርት ቤቶች መቀላቀላቸውንም ጠቁመዋል። ትምህርት ቤት የለንም፣ ክፍል ጠባብ ነው በሚል ተማሪ ስለማናስቀር እንግዲህ ቅበላው ከአምናውም ጋር ሲነጻጸር በጣም በርካታ ነው። 89 ሺህ በላይ ተማሪ
ተጨማሪ መጥቷል። ወደ 1.3 ሚሊዮን አካባቢ ተማሪ ነው አሁን ያለን እንደ ጥቅል። እሱን መነሻ አድርገው እንግዲህ ከተማ አስተዳደሩ ትኩረት በመስጠት በዚህ ዓመት አጠቃላይ ለዚህ ፐርፐዝ የሚውሉ ወደ 79 ትምህርት ቤቶች የተለያዩ ግንባታዎች ናቸው መማሪያ ክፍሎችን ጨምሮ ግንባታ አሁን ላይ እየተከናወነ ይገኛል። አይ ቲንክ ከነበረውም ቁጥር የፈረቃ ትምህርት ከነበሩ ትምህርት ቤቶች ቁጥር አሁን ላይ በ6 ወሩም እየቀነሰ መጥቷል። ንፋስ ስልክ ላይ ቢኬድ 3-4 ትምህርት ቤቶች አሁን ወደ መደበኛ ትምህርት ከፈረቃ ትምህርት ወጥተው ሙሉ ለሙሉ ቀኑን ሙሉ የሚያስተምሩበትን ማስቀመጥ የቻለበትና አሁንም ይሄን ለማስቀረት ግንባታዎች በስፋት እየተከናወኑ ያሉት በቢሮም በክፍለ ከተማዎችም በተጨማሪም በከተማ አስተዳደሩ ትኩረት ተሰጥቶት እየተሰሩ ነው ያሉት። አሁን ላይ ግንባታቸው የተጠናቀቀና የመማሪያ ቁሳቁስ የተሟላላቸው ትምህርት ቤቶች የመማር ማስተማሩን መርሃ ግብር በመጀመር ላይ መሆናቸውን የእቅድ ዝግጅት ክትትልና ግምገማ ዳይሬክተሩ ጠቁመዋል።